ሰበር ስፖርታዊ መረጃ ከብራዚል ብሔራዊ ቡድን በይፋ መሰናበቱን ኔይማር ጁኒየር አሳወቀ። ሰኔ 29 ቀን 2018 ዓ.ም ያስኩትን መረጃ ያደርሳችሁ ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር በማድረግ ጀምሩት። ዛሬ በስፖርቱ ዓለም እጅግ ልብ የሚነካና ያልተጠበቀ ትልቅ መርዶ ተሰምቷል። ዝርዝሩን ላሰማችሁ። በ26ቱ የዓለም ዋንጫ የ16ቱ ጥሎ ማለፍ ጨዋታ ብራዚል ትላንት ምሽት በኖርዌይ ያልተጠበቀ ሽንፈት አስተናግዳ ከውድድሩ ውጪ ሆናለች። በጨዋታው 67ኛ ደቂቃ ገብርኤል ማርቲኔሊ ተክቶ ወደ ሜዳ የገባው ኔይማር ጁኒየር ብራዚልን ከሽንፈት ያልታደጋትን ግብ በፍጹም ቅጣት ምት በጭማሪ ደቂቃዎች አስቆጥሮ ነበር። ከጨዋታው እንግዲህ መጠናቀቅ በኋላ በከፍተኛ ሐዘን የተስተዋለው ኔይማር ጁኒየር ራሱን ከብሔራዊ ቡድን ማግለሉንና ማቆሙን በእንባ ታጅቦ ይህንን ይፋ አድርጓል። የ34 ዓመቱ ተጫዋች ከብራዚል ጋር ዋንጫ ለማሳካት ብዙ ሞክሬያለሁ። ከቡድኑ ጋር በዚህ ሜታላይፍ ስቴዲየም የጀመርኩት ሙከራ በዚህ ስቴዲየም ቋጭቻለሁ ሲል በቁጭት ተደምጧል። የኔይማር አስደናቂ የታሪክ ማህደር የተወሰነ የታሪኩ ከፍተኛ ግብ አስቆጣሪ ኔይማር ጁኒየር 80 ግቦችን ለብሔራዊ ቡድን በማስቆጠር የሀገሩ የምንጊዜም ከፍተኛ ግብ አስቆጣሪ መሆን የቻለ ድንቅ ተጫዋች ነው። የአራት ዓለም ዋንጫ በብቃት የተሳተፈው የዘንድሮም ጨምሮ በ24 በ2018 እና በ2022 የዓለም ዋንጫ ውድድሮች ላይ ብራዚልን በመወከል እንግዲህ 4 ጊዜ መጫወት የቻለ ድንቅ ተጫዋች ነው። በድንቅ ተሰጥኦ ቄንጠኛ ጨዋታውና ግብ አስቆጣሪነት የሚታወቀው ኔይማር በታሪክ ሁልጊዜም ሲታወስ የሚኖር ድንቅ የተጫዋችነት ጊዜያትን ማሳለፍ ችሏል። የሳምባው ንጉስ እንግዲህ ሜዳውን በክብር ለመጨረሻ ጊዜ አሁን ተሰናብቷል። የአንድ ድንቅ ኮከብ የመጨረሻ የብሔራዊ ቡድን ጨዋታ በዚህ መልኩ ተጠናቋል። ኔይማር ለዓለማችን ላሳየው ድንቅና ቄንጠኛ የሆነ የፉትቦል አጫዋት ከልብ እናመሰግናለን። የኔይማር ደጋፊዎች ለኔይማር ያላችሁን ፍቅር ኮሜንት ሴክሽን ላይ አጋሩ። በዓለም ዋንጫ ላይ ስለ ኔይማር መረጃም አንሰራ ማለት ነው። እኛም ካሁን በኋላ ይሄ ነው ስለ ኔይማር ያለው ነገር። የመረጃ የምንጭ ኤፍኤምሲ። ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር አድርጉ። የዘንድሮ ዓለም ዋንጫ ማንን ነው የምትጠብቁት? ለብራዚል ደጋፊዎች ድጋሚ በርቱ ማለት እንወዳለን። እሺ ይሄ ብር ስንት ነው እናንተ እስቲ ገምቱ። እዚህ ጋር ያለው ብር እንደዚህ የተቃጠለው ማለት ነው። ምን አይነት ተንኩለኛ አይት ነው ግን እናንተ እስኪ ይሄን ገንዘብ ይዩት። ስንት ብር ነው ሊሆን የሚችለው? እና ደግሞ ብሔራዊ ባንክ ብራችሁን ገንዘብ አታስቀምጡ እያለ ይገኛል። ብራችሁን እናንተም ገንዘብ አታስቀምጡ፣ ብር ያላችሁ ሰዎች ማለት ነው። እሺ ይሄ በጣም ብዙ ብር ነው እንደዚህ የተቃጠለው፣ እንደዚህ አይጥ የበላው ማለት ነው። እና ለማንኛውም ጥንቃቄ ማድረግ አይከፋም ለማለት ያክል ነው። አይጥ ግን በጣም አይጥ እናንተ ቤት ምን አትስቶባችኋል? አዲስ የተገዛ ልብሳችሁን በልቶባችሁ ምናምን ያክ ጨሳችሁ አታውቁም? ደግሞ አጉል ቦታ ነው የሚበላው፣ አጉል ቦታ አይደል? እስኪ ንገሩን፣ እስኪ ሐሳብ አስተያየታችሁ ስጡበት። የቤታችሁ አይጦች እስኪ ምን ታሪክ ሰርቷል? እስኪ ኮሜንት ሴክሽን ላይ አጋሩ።